ቀጥሎ መስመራዊ የእኩልነት አረፍተ ነገር። አሁን እዚህ ጋር መስመራዊ የእኩልነት አረፍተ ነገሮችን በመተካት መፍትሄ መፈለግ ይላል። እንግዲህ ከዚህ በፊት የአልጀብራ አገላለጽና አይተናል አይደለ? የአልጀብራ አገላለጽ ለምሳሌ የአልጀብራ ሁለት ሲደመር 4 እኩል ይሆናል አሁን 6 ብንል ይሄ ብቻውን አገላለጽ ነው የሚሆነው። ይሄ የአልጀብራ አገላለጽ ነው። ለምን እኩል ይሆናል ስለሌለው ማለት ነው አይደለ? አጠቃላይ ደግሞ አሁን የምታዩት የመስመራዊ የእኩልነት አረፍተ ነገር ይባላል። ይሄ አጠቃላይ የምታዩት ማለት ነው የእኩልነት አረፍተ ነገርም ማለት ይቻላል። እዚህ ስር ምን ይላል? አሁን ይሄ ምን ይላል? ባለፈው ርዕስ ስር ስለ አልጀብራ ቁሞች አይተናል። እነኚህ ቁሞች ናቸው እና አገላለጾች እንዲሁም ተመሳሳይ ቁሞችን ተምረሃል። በዚህ ንዑስ አርዕስት ስር መስመራዊ የእኩልነት አረፍተ ነገርን በመተካት መፍትሄ መፈለግን ትማራለህ። በመተካት መፍትሄ መፈለግን ይላል። እስቲ ምን እንደሚመስል አብረን እናያለን። ወደ ትርጓሜው እንሂድ። ምን ይላል እዚህ ጋር? ሀ ጠ ሲደመር ለ እኩል ይሆናል ሐመር ውሃ ከሆነ 2 ጠ ሲደመር 6 እኩል ይሆናል 2 ጠ ሲደመር 4 እኩል ይሆናል 6 ከሆነ ምን ለማለት ፈልጎ ነው? ሀ ጠ ሲደመር ለ እኩል ይሆናል 6 ወይም ደግሞ ሐመር ውሃ። ይሄ ማለት ምን ማለት ነው? ሀ ለና ሐመር ውሃ ሙሉ ቁጥር ከሆኑ ማለት ነው። ሙሉ ቁጥሮች ከሆኑና ይሄኛው ደግሞ ጠ ደግሞ ምንድነው? ተለዋዋጭ። አያችሁ አይደለ? አሁን ወደ ትርጓሜ ስንመጣ ምንድነው የሚሆነው? 2 ጠ ሲደመር 4 እኩል ይሆናል 6 በሚለው እነኚህ ቁጥሮቹ ምንድናቸው ማለት ነው? ይሄ ሀ እዚህ ጋር እዚህ ጋር ደግሞ ምንድነው? ሐመር ውሃ ማለት ነው። ስለዚህ ሀጠ ይላል እዚህ ጋር ሀጠ ሲደመር ለ እኩል ይሆናል ሐመር ውሃ ከሆነና ሀ ከዜሮ ልዩ ከሆነ ይላል። ይሄ ማለት እዚህ ጋር ያለው ዜሮ ከሆነ ይሄ 4 ብቻውን ይቀራል። በዚህን ጊዜ መጠን አይኖረውም ማለት ነው። ሀ ለና ሐመር ውሃ ሙሉ ቁጥሮች ያው አያችሁ አይደል? አሁን እነኚህ ሶስቱ ምንድናቸው? ሙሉ ቁጥሮች ከሆነ የተሰጠው የእኩልነት አረፍተ ነገር መስመራዊ የእኩልነት አረፍተ ነገር ይባላል ይላል። ስለዚህ ከዚህ በፊትም ደጋግሜ ነግሬያችኋለሁ። 2 ጠ ሲደመር 4 ብቻውን ካለ የአልጀብራ አገላለጽ ነው የሚባለው። እኩል ይሆናል 6 ካለ ምንም ይሁን እኩል ይሆናል 4ም 0ም 5ም ምንም የፈለገውን ይበል። ምክንያቱም የመፍትሄ ስብስቡ በየትኛው የስብስብ መስክ ውስጥ ነው ያለው ማለት ነው። በየትኛው ለምሳሌ በመቁጠሪያ ቁጥር ወይም ደግሞ በድፍን ቁጥር ወይ በንብብር ቁጥር በየትኛው የቁጥር ስብስብ መስክ ውስጥ ነው ያለው የመፍትሄ ስብስቡ የሚለውን በኋላ ላይ እሱ ወደ 7ኛ እና 8ኛ ክፍል ላይ ነው የምትማሩትና በአሁኑ የምትማሩት በቃ ይሄ አልጀብራ አገላለጽ ነው። 2 ጠ ሲደመር 4 እኩል ይሆናል 6 ካለ ምልክቱ እዚህ ጋር ምን ከሆነ አይደል? እኩል ይሆናል ከሆነ ምን ይሆናል? የእኩልነት አረፍተ ነገር ይሆናል ማለት ነው። ስለዚህ ይሄንን አይተናል አይደለ? የተሰጠን የእኩልነት አረፍተ ነገር መስመራዊ የእኩልነት አረፍተ ነገር ይባላል ይላል። እስቲ ወደ ትርጓሜ እንግባ። ምንድን ነው የሚለው እዚህ ጋር? በዚህ ውስጥ ይላል ጠ ሲደመር 5 አገላለጽ ውስጥ ጠን በ3 ተካ ይላል። እዚህ ጋር 3 ያው ተካሁት። 3 ሲደመር ስንት? 8 ሆነ ማለት ነው። ምን አገኘ? 8። በጠ ሲደመር 13 ውስጥ በዚህ ጠ ሲደመር 13 አገላለጽ ውስጥ ጠ እኩል ይሆናል 6 ጠን በ6 ተካ አለኝ። ብንተካ ይሄ ምን ይሆናል? እዚህ ጋር 6 ሲደመር 13 19። እሺ ቀ 2 ከሆነ 6 ቀ ሲደመር 3 ስንት ይሆናል? 6 ሲባዛ በ2
ቀ 2 ከሆነ እንግዲህ እዚህ ጋር ቀ በቀ ቦታ 2 ነው የምናስገባው ማለት ነው። ይሄ ማለት ደግሞ 6 ሲባዛ በ2 ሲደመር 3 6 ሲባዛ በ2 ስንት ነው? 12 ሲደመር ስንት? 3 አጠቃላይ ስንት ሆነ? 15 ማለት ነው። መ 1 ከሆነ ነ 2 ከሆነ መ 1 ነ 2 ከሆነ 3 መነ ይላል። ሲደመር 4 ነ ሲቀነስ ይሄ ምን ይሆናል ይላል። ስለዚህ ይሄ ምን እናደርጋለን? አሁን በመቦታ 1 ነው የምናስገባው ማለት ነው። ስለዚህ ዝም ብለን እንስራ። 3 ሲባዛ መ ስንት ነው? 1 ሲባዛ ነ ስንት ነው? 2 ሲደመር 4 ሲባዛ ነ ስንት ነው? 2 ከዛ ሲቀነስ 3። አሁን ይሄ 3 ሲባዛ በ1 ሲደመር ይሄ 3 ሲባዛ በ1 ሲባዛ በ2 ስንት ነው? 6 ሲደመር 4 ሲባዛ በ2 ስንት ነው? 8 ሲቀነስ ስንት? 3 ይሄ ስንት ነው? 14 ሲቀነስ 3 ስንት ሆነ? 11 ሆነ ማለት ነው።